ክቡራንና ክቡራን አድማጭ ተመልካቾቻችን የዕለቱን አበይት ዋና መረጃ ይዘን ተሰናድተናል። መረጃዎቹን የምናሰናዳው ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቶን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሩሲያ በዩክሬን ላይ መጠነ ሰፊ እርምጃ ወታደራዊ ኦፕሬሽን በመፈጸሟ የዩክሬን ከተሞች ወደ ድቅድቅ ጨለማ ውስጥ መዋጣቸው የብርድ አለንጋ ቁር መዘፈቃቸው ተመላክቷል። ዝርዝሩን የምናጠናቅር ይሆናል። የራሺያ ሰው አልባ አውሮፕላኖችና ድሮኖች የዩክሬን ሰማይን እያረሱ ደመና እየገመሱ የእሳት አረራቸውን በማዝነብ የአገሪቱን የማህበረሰብ መሰረተ ልማት ሲያደባዩ ሲያወድሙ መታየታቸው ተገልጿል። በሰልፊው የምናሰናዳው ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ከ1 ሚሊዮን በላይ ማህበረሰብ በመላ ዩክሬን የመብራት ኃይልና የጋዝ አገልግሎት ተደራሽነት መቋረጡ ተመላክቷል። በብርድ አለንጋ በቁር ደጋ ሲላወሱ ሲቆራመቱ መሰንበታቸው ዘገባዎች አትተዋል። የሀገሪቱ መንበረ መንግስት አለቃ ቮሎዲሚር ዜሌንስኪ የጦርነት ነጋሪት ከተጎሸመበት ከተጀመረበትም አንስቶ እስከ ዘለቀበትም እስከ አሁናዊ ቅጽበት ድረስ ብሶትና ምሬታቸውን እያቀረቡ ብሎም እያኩተመተሙ መዝለቃቸው ይታወቃል። በተጨማሪም ከ450 በላይ ሰው አልባ አውሮፕላን ድሮኖች፣ 30 የሚጠጉ ሚሳኤሎች በዩክሬን በመላ ሀገሪቱ በ4 ሁለተኛ የሚሰፈሩ ተቋማት ሲያደባዩ ሲደበድቡ መዝለቃቸው ተሰምቷል። ዜሌንስኪ አክለውም ራሽያኖች የሚያደርጉት ወታደራዊ ኦፕሬሽን በህዝባችን ላይ ያነጣጠረ መሰረተ ልማቶቻችን ላይ የተመረኮዘ ነው ሲሉ ክሳቸውን ብሶታቸውን አሰምተዋል። በማስቀጠልም የዩክሬኑ አለቃ እንደገለጹት ጥቃቱ ወታደራዊ እርምጃዎች ብዙሃኑን አቁስለዋል፣ ዘርፈ ብዙ ሰብአዊና ቁሳዊ ውድመቶችን ማስከተሉን አልሸሸጉም። የዩክሬን ሀገር ውስጥ ሚኒስቴር የሆኑት ኢኮር እንደገለጹት ከሆነ በአገሪቱ ከተሞች በኦዴሳና በማይኮላቭ ምድረ ግዛቶች የኃይል አቅርቦት በከፍተኛ መጠን መጉተምተሙ መውደሙ ተገልጿል። በኦዴሳ የዩክሬን ምክትል ጠቅላይ ሚኒስትር ኦሌክስ ኬሎርክ እንደተናገሩት በኦዴሳ የተደረጉት ድብደባዎች ያነጣጠሩት የወደብ ኃይል አቅርቦትን ተቋማት ላይ መሆኑን አስታውቀዋል። የተቃራኒ ጠላት ኃይል የኦዴሳ ወደ 100 የስንዴ ማጠራቀሚያ ጎተራዎችን ሲያጋዩ ሲያወድሙ መዝለቃቸው ተመላክቷል። በደቡባዊ ዩክሬን ከተማ ኬርሶን ዋና ከተማዋ ኬርሶን ከ140 ሺህ በላይ ዜጎች በጨለማ መዋጣቸው አንጸባርቀዋል። በሰሜን ቸርኒሂቭ ከተማ ከእኩለ ሌሊት በኋላ እስከ ማለዳ በነበሩ ሰዓታት ውስጥ ከ30 ጊዜ በላይ መጠነ ሰፊ ግዙፍ የተባለ ድብደባ ማስተናገዷ ተገልጿል። የግዛቱ ወታደራዊ ምድብ ተጠሪ ኃላፊ ዚያቼቭ ላቶቭ እንደገለጹት በተጨማሪም 3 የቱርክ ንግድ መርከቦች በኦዴሳ ወደብ ላይ ሳሉ በራሽያ ጥቃት ውድመትና ጉዳት እንደደረሰባቸው የዩክሬን ባህር ኃይል ቃል አቀባይ አሳውቀዋል። ይህ እንዲህ እንዳለ ጀርመን በአሜሪካ ልዩ መልእክተኛ ዊትኮፍ እና በአውሮፓና ዩክሬን መልእክተኞች መካከል በተለምዶዊ የአሜሪካ የሰላም እቅድ ላይ ለማውጋት ለመነጋገር ማቀዳቸው ተሰምቷል። ከቀናት በፊት የአውሮፓና የአሜሪካ የዩክሬን ሹማምንት ባለስልጣናት ፓሪስ ውስጥ ከመከሩ በሐሳብ ፍሰት ከተወያዩ በኋላ ከፈረንሳይ ሀገር መንግስት ባወጣው መግለጫ ረቂቅ አውሮፓና አሜሪካ ዩክሬን ከራሽያ ጋር በሚደረግ ድርድር በጋራ አቋም መያዝ አለባቸው ሲሉ ተደምጠዋል። ኃይላቸውንና ፖለቲካዊ አቅማቸውን በመጠቀም በመንተራስ በዩክሬንና በአሜሪካኖች መካከል የጋራ አቋም መያዝ ማጠናቀር ሂደቶች የሰላም ዲፕሎማሲያዊ መስተጋብር የሚገነባበት አካሄድ ለራሽያ ማሳመን ሂደት የአንበሳውን ሚና የምትጫወተው አሜሪካ ድርሻ ነው ሲሉ የፈረንሳዩ ሀገረ መንግስት አስታውቀዋል። የሀገረ መንግስቱ መግለጫ በማስቀጠል አሜሪካኖች በድንበር ግዛት ላይ ሲያተኩሩ አውሮፓውያን ደግሞ በበኩላቸው በደህንነት ዋስትና ማረጋገጫ ላይ ያተኩራሉ ሲል ዘገባዎች አመላክተዋል። ብሎም እነዚህን ሁለት ርዕዮተ ዓለም ሚዛን ማስጠበቅ እንደሚገባ አሳስበዋል። ደግሞ በሌላ በኩል የዩክሬን ምድረ ግዛት በተመለከተ ከምንም አይነት ዲፕሎማሲያዊ ስምምነት
ደረሱ። በተጨማሪም በአጽመ ርስታቸው በምድረ ግዛታቸው ላይ የማያወላዳ ጽኑ አቋም መያዛቸው ዩክሬናውያን ተመላክቷል።